መጽሐፈ ሳሙኤል ካል ምዕራፍ 4 የሳኦልም ልጅ ኢያቡስቴ አበኔር በኬብሮን እንደሞተ በሰማ ጊዜ እጁ ደከመች፣ እስራኤላውያንም ሁሉ ደነገጡ። ለሳኦልም ልጅ ለኢያቡስቴ የጭፍራ አለቆች የሆኑ 2 ሰዎች ነበሩት። የአንዱም ስም በዓና የሁለተኛውም ስም ሬካብ ነበር። ከብንያምም ልጆች የብኤሮታዊው የሬሞን ልጅ ነበሩ። ብኤሮትም ለብንያም ተቀጥራ ነበር። ብኤሮታውያንም ወደ ጌቴም ሸሽተው ነበር፣ እስከ ዛሬም ድረስ በዚያ ተጠግተው ነበር። ለሳኦልም ልጅ ለዮናታን 1 ሽባ የሆነ ልጅ ነበረው። የሳኦልና የዮናታን ወሬ በኢይዝራኤል በመጣ ጊዜ የ5 ዓመት ልጅ ነበር። ሞግዚቱም አዝላው ሸሸች። ፈጥናም ስትሸሽ ወድቆ ሽባ ሆነ። ስሙም ሜምፊቦስቴ ነበር። የብኤሮታዊውም የሬሞን ልጆች ሬካብና በዓና ቀኑ ሲሞቅ ወደ ኢያቡስቴ ቤት መጡ። እርሱ በቀትር ጊዜ በምንጣፍ ላይ ተኝቶ ነበር። በረኛይቱም ስንዴ ታበጥር ነበር፣ አንቀላፍታም ተኝታ ነበር። ሬካብና ወንድሙ በዓናም በቀስታ ገቡ። ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝቶ ሳለ መቱት፣ ገደሉትም። ራሱንም ቆርጠው ወሰዱት። በዓረባም መንገድ ሌሊቱን ሁሉ ሄዱ። የኢያቡስቴንም ራስ ይዘው ወደ ዳዊት ወደ ኬብሮን መጡ። ንጉሡንም ነፍስህን ይሻ የነበረው የጠላትህ የሳኦል ልጅ የኢያቡስቴ ራስ እነሆ፣ እግዚአብሔርም ዛሬ ከሳኦልና ከዘሩ ለጌታችን ለንጉሡ ተበቀለለት አሉት። ዳዊትም ለብኤሮታዊው ለሬሞን ልጆች ለሬካብና ለወንድሙ ለበዓና እንዲህ ብሎ መለሰላቸው። ነፍሴን ከመከራ ሁሉ ያዳነ ሕያው እግዚአብሔርን መልካም ወሬ የያዘ መስሎት እነሆ ሳኦል ሞተ ብሎ የነገረኝን የምሥራች ዋጋ እንዲሆን ይዤ በጺቅላግ ገደልሁት። ይልቁንስ በቤቱ ውስጥ በምንጣፉ ላይ ንጹሑን ሰው የገደላችሁትን እናንተን ኃጢአተኞችንማ እንዴት ነዋ! ደሙን ከእጃችሁ አልሻውምን? ከምድርም አላጠፋችሁምን? ዳዊትም ጕልማሶቹን አዘዘ፣ ገደሉአቸውም። እጃቸውንና እግራቸውን ቈርጠው በኬብሮን በውኃ መቆሚያ አጠገብ አንጠለጠሉአቸው። የኢያቡስቴንም ራስ ወስደው በአበኔር መቃብር በኬብሮን ቀበሩት።